ቢትኮይን ከ35,000 እስከ 70,000 ዩኤስዲቲ መካከል ይኖራል። አሁን ብሬክአውት ይመጣል ወይም ገና ሎው ይፈጠራል። በዚህ ቪዲዮ አሳያችኋለሁ። ሌትስ ጎ። በጣም ዝቅተኛ ዋጋ ስለሆነ እነዚህ በቢትኮይን ኢምፐልሲቭ ሪያክሽን ማየት እንፈልጋለን። ቀጥታ በጣም ወደ ላይ መሄድ አለበት። አሁን እዚህ ኦልሬዲ ፖቴንሻል አለቀ። ወደ ሆል ኮሬክሽን ሌቭል ገብቶ ሪያክሽን ነበረ፣ ግን እንደገና ብዙ ኃይል አልኖርም። ለቡልስ እንደዚህ አይነት ጸባይ ጥሩ አይደለም። እንደዚህ ቤር ፍላግ የሚባል ነገር ይሆናል እና እንደዚህ ሲሆን ዋጋ ምናልባት ትንሽ ወደ ላይ ሪያክት ያደርጋል። እዚህ ላይ ብዙ ሊኩዊዲቲ ስላለ ምን ይመስለኛል ዋጋ እዚህ ፌክ አውት ያደርጋል። ብዙ ሰዎች ይህን ብሬክ አውት ሲያዩ በፎሞ ቢትኮይን ይገዛሉ። ልክ እነሱ ሲገዙ ዋጋው ወደ ታች ይወርዳል። በእርግጥ ይህን ስትራክቸር ስናይ ኃይል አይኖርም። እዚህ ታች ኮንሶሊዴሽን ማየት አንፈልግም። ለቡልስ ይሄ ዋጋ ሬንጅ አይመችም ለመግዛት ማለት ነው። እነሱ ዝቅተኛ ዋጋ ይፈልጋሉ። አሁን እኛ ማየት የምንፈልገው በዚህ ማግኘት ምንድን ነው? እንደዚህ ሎው ያስፈልጋል። እንደገና ትንሽ ይጨምራል። እንደገና ሎው ከዛ በኋላ እድል አለ። ኦኬ፣ እዚህ ሎው ነበረ፣ ብዙ ሰዎች ገዝተዋል፣ ግን ብዙ ኃይል አልነበረም። እዚህ ከወረደ ይህን ሊኩዊዲቲ ሁሉ ይወስዳል። ግን አስፈላጊ ነገር ሎዋ ሃይ መሆን አለበት። ከዛ ሶስተኛው ጊዜ ሲወርድ በደንብ ኃይል ይኖራል። የኔ ኤክስፔክቴሽን ይሄ ስትራክቸር ነው መሆን አለበት። ማንም አያውቅም፣ ግን ቢያንስ ከዚህ አንድ ሎው ሊፈጠር ይችላል። ስለዚህ አሁን ዝም ብሎ መግዛት ጥሩ አይደለም። አሁን ስትራክቸሩን ማየት አለብን። እዚህ ታች ሲደርስ መግዛት እንችላለን። አሁን በኤስኬ ስትራክቸር እንደሚታይ የ55.9% ፊቦናቺ ነው። እዚህ ጋር ሊደርስ ይችላል። ባለፈው ቪዲዮ ላይ እንዳልኩ የኔ ኤክስፔክቴሽን ለቤር ማርኬት ምንድን ነው? እዚህ 48 46 ሲበዛ እስከ 42,000 ዩኤስዲቲ ዋጋ ይቀነሳል። አሁን እስከዚህ ድረስ ይወርዳል ለእኔ አይመስልም። አሁን ኦልሬዲ በጣም ስለወረደ በአንዴ እንደዚህ አይወርድም ብዬ አስቤያለሁ። እዚህ አይተናል፣ በጣም ወረደ። እንደዚህ ኮንሶሊዴሽን ነበረ። ይሄ የቤሪሽ ቢሲ ኮሬክሽን ሌቭል ነበረ። ልክ እንደዚህ ካሁን ከዚህ ወደ ላይ ወይም ትንሽ ወርዶ ከዛስ ወደ ላይ ኮንሶሊዴሽን ሊኖር ይችላል። እስከ ሲ ሆል ኮሬክሽን ሌቭል ሊኖር ይችላል ሪያክሽን። ከዛ በኋላ ወደ ታች ይወርዳል። እርግጠኛ መሆን አንችልም፣ ግን ምን ማድረግ እንችላለን? እዚህ በደንብ ቡሊሽ ሪያክሽን እስከሚኖር ድረስ እኛ ጸጥ ማለት እንችላለን። ብዙ አዲስ ነገር ያዘጋጀሁ ስለሆነ አፕዴት እንደዚህ አጭር ብቻ ይሆናል። ጥያቄ ካለ ኮሜንት ላይ ጻፉት። ቻው ቻው።